የመጨረሻው ጥያቄ ደግሞ አብዛኞቻችሁ ስትጠብቋት የነበራችሁ አሜሪካ እንዴት ገባ? መልሱ ቀላል ነው። ሰላም ጋይስ እንዴት ናችሁ? በዛሬው ቪዲዮ ደግሞ አብዛኞቻችሁ ስትጠይቁኝ ለነበራችሁ ጥያቄዎችን እናም በተለይ በዲኤም በውስጥና በቲክቶክ ላይ በጣም ስትጠይቁኝ ለነበራችሁ ጥያቄዎቻችሁን ሁሉንም ባይሆንም ለ10 ግን መርጬ ይዤላችኋለሁ። እዚህ ነው የጻፍኳቸው 10ንም በዚህ ወረቀት ላይ አሉ። እናም አይሆፕ ጥያቄዎቻችሁን መልሳለሁ ብዬ ተስፋ አደርጋለሁ። በመታሰቡት መጠን ባይሆንም 10 ነው ያዝኩት ለዛሬ። ለቀጣይ ቪዲዮ ደግሞ ምን እንደምትፈልጉ ለቀጣይ ትነግሩኝና ይዤላችሁ መጣለሁ በቀጣይ ቪዲዮ ማለት ነው። So let's get it. Alright, የመጀመሪያ ጥያቄ ለኳስ ብለህ ነው አሜሪካ የመጣኸው? ባጭሩ ለኳስ ብዬ አይደለም የመጣሁት፣ ግን በጣም ትላልቅ ከሚባሉ ፕላኖች የነበሩት ያሉም ስቲል ያሉት አንደኛው ኳስ ነው። እኔ ከልጅነት የጀመረ ነው ኳስ ማየት የጀመርኩት። መጫወት ይመችኛል፣ ማየት ይመችኛል። ብቻ ባጭሩ እንደ አብዛኛው ልጅ የኔ እድሜ ኳስ መጫወት በቃ ላይፍ ነው ለኔ። ስለዚህ ለሱ ብዬ አይደለም የመጣሁት። ፓርቲኩላርሊ ኳስ ባይኖር ኖሮ አልመጣም አይደለም። ስለዚህ እሱ አልነበረም ማለት ነው። ሁለተኛ ጥያቄ የት ስቴት ነው የምትኖረው? ስቴት የምኖረው ሜሪላንድ ውስጥ ነው። እንደዚህ ዋሽንግተን እንደዛ ያሉ ከተሞችን የያዘች ማለት ነው። ሶስተኛ ጥያቄ አሜሪካ እንደገባህ የከበደህ ነገር? አሜሪካ እንደገባው የከበደኝ ነገር ኢዚሊ ኢት ዋዝ ጓደኞቼ በጣም ነው የናፈቁኝ ወዲያው ማለት ነው። በ3 ቀን 4 ቀን ወዲያው ነው የናፈቁኝ። በቃ አሜሪካ ስመጡ በቃ ሎንሊነስ በጣም ነው የሚያጠቃችሁ። በተለይ ብቸኛ ከሆናችሁ ከሰው ጋር ማትኖሩ ከሆነ ገባችሁ? እሱ ነበረ የከበደኝ መጀመሪያ ስመጣ። ያ አራተኛ ጥያቄ አሜሪካ ከገባ ስንት ጊዜ ሆኖሃል? አሜሪካ ከገባው የመጣሁት I think it was October 3 ነበር የመጣሁት መሰለኝ። it's been ከሁለት ሳምንት በኋላ 7 ወር አደርጋለሁ ማለት ነው። ኔክስት ኩዌስችን አሜሪካ መኖር ይከብዳል ወይ? ባጭሩ is 80% ከባድ ነው። ምክንያቱም አብዛኛው ጊዜ የሚያሳልፉት እዚህ ያሉት ሰዎች በስራ ላይ ነው። almost every single time literally you can say it አብዛኛው ጊዜ የምታሳልፉ በስራ ውስጥ ነው። ስለዚህ እሱ ከባድ ያደርገዋል። አንደኛ ነገር ፍሬንድ ሜክ ማድረግ ከባድ ነው። የሀገር ሰዎች ከፈለክ ከባድ ነው ለማግኘቱ። ነጮች ሜክ ብታደርግ ራሱ እንደዛ እንደ ሀገር ልጆች አይመቹም። third thing there's a lot of things በቃ ብዙ ናቸው። ሌላ መጥራት እንችላለን። ለምሳሌ በቃ ሰው አታይም ባጭሩ። ስድስተኛ ጥያቄ ስራ ትሰራለህ ወይ ወይም ደግሞ ምንድነው የምትሰራው ነው። ከረንትሊ ስራ እየሰራው አይደለም። አፕላይ አድርጌያለሁ። እዚህ ላይ ራሱ ከባድ ነው። አፕላይ ስታደርጉ ብዙ ፕሮሰስ አለበት። ልክ እንደዚህ ስትመጡ ለመምጣት የምታደርጉት ፕሮሰስ የዛን ያህል ፕሮሰስ አለበት። በጣም ነው የሚያስጠላው። ከረንትሊ አፕላይ አድርጌያለሁ። በእርግጥ ግን እስካሁን አክሰፕት አላሉኝ መሰለኝ። ከረንትሊ አምና ወርክ ስራ እየሰራው አይደለም ማለት ነው። ሰባተኛው ከኢትዮጵያ አሜሪካ በረራ ስንት ሰዓት ነው? ከኢትዮጵያ ወደ አሜሪካ ለመምጣት I think it was ወደ 15 ሰዓት መሰለኝ። 15 ሰዓት ነው። ከአዲስ አበባ ተነስታችሁ ወደ ሮም ትሄዳላችሁ፣ ወይም ሌላ ዴስቲኔሽን ሊኖር ይችላል። እንደዚህ እንትን የምትሉበት ነዳጅ ይሞላሉ ምናምን። ብቻ ወደ ሮም ደረስን። በሮም ውስጥ ደግሞ ወደ 1 ሰዓት ያህል እዛው ቆየን። ከዛ ተነስተን ወደ ዋሽንግተን ገባን ማለት ነው። ኦኬ ቀጣይ ጥያቄ which is 8ኛ እንግሊሽ እንዴት ቻልክ? እንግሊዝኛ በኢትዮጵያ ያለው እዛው ትግራይ ማለት ነው እንትን ላንጉዌጅ ሴንተር ነበር።
አብዛኛው ጊዜ የተማርኩት ሆም ስዊትላንድ የሚባል እንትን ነበር፣ ላንጉጅ ሴንተር ነበር። እዛ ሄጄ ነው የተማርኩት። it took me about 1 ዓመት ምናምን አካባቢ ነው የፈጀብኝ። ሶ ያ 9ኛ ፕሮሰሱ ስንት ጊዜ ፈጀ? ፕሮሰሱ በተለያዩ ምክንያቶች በአሜሪካ ኤምባሲ ሳይሆን በተለያዩ ምክንያቶች በብዙ ምክንያቶች ነው የተቋረጠ ነበር። which is በትልቁ በጦርነቱ ትግራይ ነኝ የምኖረው፣ ስለዚህ እናውቀዋለን ምን አይነት ጦርነት እንደነበረ። በዛ አንደኛ ተቋረጠ። ሌሎች ዲክላይኖች ነበሩ። በቃ ስትሄዱ ብዙ ነገር ያጋጥማችኋል። ከፍና ዝቅ ግድ ነው። ብዙ ነገር ነው የሚያጋጥማችሁ። በዛ ኦቨር ከ4 ዓመት በላይ ፈጅቶብኛል። almost 5 years. it's a long time. ያ የመጨረሻው ጥያቄ ደግሞ አብዛኞቻችሁ ስትጠብቋት ለነበራችሁ አሜሪካ እንዴት ገባ? መልሱ ቀላል ነው። በእናቴ ነበረች እዚህ፣ በሷ ተጠቅሜ መንገዶችን ፈለግን፣ በዛው ተጠቅመን ፕሮሰስ አደረኩኝ። ኦቨር 4 years ፈጀብኝ፣ በዛው መጣሁ። አይ ሆፕ ጥያቄያችሁን መልሻለሁ ብዬ ተስፋ አደርጋለሁ። ሌሎች ጥያቄዎች ይኖራሉ ብዬ አስባለሁ። ኮመንት ላይ አሳውቁኝ፣ በዛ ለመመለስ ሞክራለሁ። በዲኤምም ቲክቶክም እዚህ ያለላችሁ፣ ሁለተኛ ቲክቶክም እዚህ ያለላችሁ ዩቲዩብ ቻናል ሰብስክራይብ አድርጉ። ምክንያቱም ብዙ ነገሮች ነው እዚህ የምናሳየው። የአሜሪካ ኔበርሁዶች፣ በቃ እነዚህ ቦታዎችን አሳያችኋለሁ። ዋይት ሃውስ እንሄዳለን፣ ኒውዮርክ መሄዳችን አይቀርም። ቢቾች አሁን ሳመር ላይ ስላለን መሄዳችን አይቀርም ወደ ቢች ምናምን። ስለዚህ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ቤተሰብ ይሁኑ ከኛ ጋር። ብዙ ነገር የምንሸፍነው ነገር ስላለ ያላችሁን ጥያቄ ጻፉልኝ። በኔክስት ቪዲዮ ይዤላችሁ እመጣለሁ። ብዙ ነገር ብዙ ከምታስቡት በላይ አስቤያለሁ። በቀጣይ ቪዲዮ እስክመለስ ይመቻችሁ ጋር። ቴንክ ዩ ሶ ማች። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ሲያ